السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأساتችን ላይ ተድላ ለተሰኘው ወንድማችን ወንድማዊ ምክር በሚል እስኪ ኢንሻአላህ አንድ ርዕስ ማስታወስ ፈለኩ ማለት ነው። እሱም እስኪ ከንግግሩ እናዳምጥና ወንድማችን ተድላን ወንድማዊ ምክር የምንለግሰው ይሆናል ማለት ነው። ኢንሻአላህ እንከታተል ቪዲዮውን። አሁንም በእኛ ያለው ችግር ለምን ታስባላችሁ? ለምን ትናገራላችሁ? እንደኛ ሰው አይደለንም እንዴ? አላህ በእኛ ይናገርም? አላህ ለኛ ያስረዳም? እኛ እንረዳም? ቁርአን አንብበን የመገንዘብ ችሎታ የለንም? ለዚህ ዘመን፣ ለዚህ ጊዜ፣ ለአሁን ያለነው ለፈጣሪ እኛ ነን ያለነው። እኛ ነን የምንሰማው፣ እኛ ነን የምንናገረው፣ እኛ ነን የምናወራው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እዚህ ጋር አሁን ወንድማችን ተድላ እያለ ያለው ምንድነው? ጥፋት የሆነ አካል ሲሳሳት ካያችሁ ለምን ምላሽ ትሰጣላችሁ? ወይ የሆነ አካል ቁርአን ሲፈስር ለምን ፈሰረ እዚህ ጋር አበላሽ እያላችሁ ለምን ትጮሃላችሁ? የሚል መሰለኝ ወንድማችን እያወራ ያለው። ለምን ከተባለ እኛ ሰው አይደለንም እንደ ቁርአንም ተገንዝበን ማውራት አንችልም መብት የለንም እንደ የሚል ነው። እና እዚህ ጋር አሁን ወንድማችን ተድላ ሊያውቀው የሚገባው ምን አለ? ቁርአን የትኛውም አካል እንዲገነዘበው ነው ነዓም አላህ ሱብሓነሁ ወተዓላ ያወርደው። ላኪን ግን ስንገነዘብ ሁሉም ቢራእይህ አይደለም፣ በራሱ አመለካከት ተነስቶ ወይም ደግሞ ኢፍ እያለ የሚናገረው አይደለም፣ እንደ ማቴማቲክስ ማለት ነው። የቁርአን ለምሳሌ ህግ አለው እንዴት ብለን መማር እንዳለብን ማለት ነው። እሱ ምንድነው? ቁርአን በቁርአን ይፈሰራል፣ ቁርአን በሐዲስ ይፈሰራል፣ ቁርአን በሰለፎች በቀደምቶች ንግግር ይፈሰራል። እና ይህን ደግሞ ተፍሲሩን ስርዓቱን በጠበቀ መልኩ አድርገው በትክክለኛ መልኩ የሚያስረዱት ዑለሞች ናቸው እንጂ የትኛውም ሰው ተነስቶ ለምሳሌ ኢፍ እያለ የሚናገረው አይደለም ማለት ነው። ወይ እኔ እንደሚመስለኝ እያለ የሚናገረው አይደለም ማለት ነው። በዚህም የመጡ ለምሳሌ እንደ ናሙና ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ትርሚዚ በዘገበው ሐዲስ መን ቃለ ፊል ቁርአን ቢራእይህ ፈሊተበወእ መቅዐደሁ ሚነን ናር ብለዋል። ቁርአን ላይ ማለት ነው በአእምሮ በራሱ በአእምሮ ተነስቶ የተናገረ የሆነ አካል መቀመጫውን ማለት ነው ያምቻች ከእሳት ብለዋል። ከእሳት መቀመጫውን ያደራጅ ከሆነ ያምቻች ብለዋል። ይዘን ይሄ ሰውዬ ለእሳት እያጋለጠ ነው ነፍስያውንና ማለት ነው። እና በአእምሮ ተነስቶ አንድ አካል እኛም ሰውነን ቁርአንን መረዳት እንችላል ብሎ በአእምሮ መናገር አይችልም። ላኪን ቁርአንን እኛም መናገር እንችላል ሲል ሰውየው በዑለሞች ተገድፎ ከሆነ ይሄው ዑለሞች ያሉትን ይዤ ከሆነ አህለን ወሰህለን፣ ይህን ማንም የሚቃወም የለም ማለት ነው። ላኪን እዚህ ጋር ችግሩ ምንድነው? እኛም ሰው ነውና ቁርአንን አይተን በራሳችን መረዳት እንችላለን የምትለዋ አካሄድ ናት። ይቺ በዳስየማ ሚን ቂበል الإخوان المفسدين ከወደ እነሱ አቅጣጫ ምን መነጭና ማለት ነውና ሊዛ ነው ኢኽዋን المفسدين ላይ የሱና ዑለሞች ማለት ነው ጠንካራ የሆነ ምላሽ የሚሰጡት ለዛ እኮ ነው። እና ይሄ ወንድማችን ነው ገና አዲስ ስለሆነ ነው፣ ገና እንግዳ ስለሆነ ነው። ምናልባት በቅርብ የሰለመ ይመስለኛል። ያው እሱ ዝቅ ለማድረግ ሳይሆን ያው ብዙ ሊማራቸው ሊያውቃቸው የሚገቡ ነገራቶችን ገና ባለማወቁ ይመስለኛል ማለት ነው። እና በዚህ ሙናሰባ የምንይዘው ሌላ ምንድነው? እንደዚህ አይነት ለምሳሌ ገና ወደ እስልምና የገቡ ወንድሞች ወይ እህቶች የሆነ ጥፋትን ሲናገሩ አይ እነሱ ገና ወደ እስልምና መጥተው ነውና ጥፋታቸውን ዝም እንበል ምናምንም አይባልም። ለምን ሚዳ ከመሆኗን ግን ያው ለኩል ሳብጥ ላቂጥ ከሚለው እንዳይሆን ማለት ነው። طيب አሁንም በዚሁ እንደው በተያዙ ከአብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ተይዞ ከመጣው አተር ምን ይላል? لا يزال الناس بخير ما أخذوا العلم عن أكابرهم وعن أمنائهم وعلمائهم فإذا أخذوه من أصاغرهم وشرارهم هلكوا ይላል። እውቀትም ማለት ነው ከተላላቅ ዑለሞቻቸው እስከያዙ ድረስ በኸይር ነገር ከመሆን አይወገድም ሰዎች ይላሉ። ላኪን እውቀትን ከትናንሾቻቸውና ከነሱ በታች ካሉ መጥፎ ሰዎች እውቀት የሚወስዱ ከሆነ ጠፉ፣ እነዚህ ሰዎች ይጠፋሉ ብለዋል። ይህ ማለት የሚጠቁመን ምንድነው? እዚህ ጋር ደግሞ እውቀትን ስንማር ለምሳሌ በራሳችንም አይደለም ወይ ደግሞ እንደኛው ምንም ከሆነ አካል አይደለም፣ ለአዚም የቁርአን ባልተቤት ስለ ቁርአን ፈህም ያለው መሆን አለበት ሰውየው ማለት ነው። እውቀት የምንይዝበት አካል አንድ አካል ለምሳሌ ወይ ኡስታዝ ሊሆን ይችላል። ቁርአንን ከሰለፎች ፈህም ይዞ ለምሳሌ ከነሱ ኪታብ ከዑለሞች ኪታብ ከተላላቅ ታማኝ ከሆኑ ይዞ ይሄው በዚህ መልኩ ብሎ ቢያስረዳን የነሱን ነቀል አድርጎ እስካመጣ ድረስ አህለን ወሰህለን። አማ ራሱ በራእይ ማለት ነው የተነሳ ኢፍ እያለ ግን ሊናገር ፈጽሞ ይሄ ቦታ የሚሰጠው አይደለም፣ ልንቀበለውም አይገባም ማለት ነው። አፍወን ማህላ ቋርጦ ነው። እና ወአኺራን አሁን ወንድማችን ተድላ ካነሳው ቁርአንን እኛ መረዳትና መናገር አንችልም ወይ ላለው ይቻላል። ላኪን ግን በዑለሞች መሆን አለበት ነው እንጂ ሁሉም ኢፍ እያለ የሚናገረው አይደለም። ምናልባት አንዳንድ ሰዎች አሁን ከሌላ እምነት የነበሩ ምናልባት እምነታቸው ዝም ሊላቸው ይችላል እንደፈለጉ ሲናገሩ ማለት ነው። ግን እስልምና ላይ እንደዛ አይደለም።
የትኛውም አካል ኢፍ እያለ የሚናገረው አይደለም ማለት ነው። ሌዛ እኮ ነው ሌሎች እምነቶች የተበላሹት እኮ የነሱ አዋቂ ተብለው የሚያስቧቸው አካል ሰነድ አልባ በሆነ ነገር እየነገሩ እኮ ነው እምነታቸውን ያበላሹባቸው ማለት ነው። ልክ ጳውሎስን ይመስል የነሷራዎችን እምነት እንዳበላሸው ላኪን እስልምናችን ላይ ሁሉ ነገር በሰነድና በዑለሞች ፈህም ምን ያለ ነው የተሳሰረ ነው ማለት ነው። የተካበ የተገነባ ስለሆነ የትኛውም አካል ኢፍ እያለ የሚናገረው ወይኔ እንደመሰለኝ እያለ የሚናገረው አይደለም ከሚል አንግል ነው ኢንሻአላህ። ይህን ወንድማችን ግን ወደሱ ቅርብ የሆኑ አካላቶች ያው ገና አዲስ ከመሆኑም አንገድ ቢመክሩት የሚል እኔም የበኩሌን ድርሻ ኢንሻአላህ አስተላልፋለሁ ማለት ነው በዚሁ ሙናሰባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።